መሪዎች በዓለም አቀፍ የስራ ገበያ የሚኖራቸው ተፈላጊነትና የገዱ አንዳርጋቸው ዕጣ ፈንታ። ሰላም ጤና ይስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የቀድሞው ከፍተኛ ባለስልጣን አቶ ገዱ አንዳርጋቸው በስደት በምትገኘው አሜሪካ ውስጥ በሰው ኃይል ስራ ፓርኪንግ ላይ ተሰማርተው መታየታቸው በኢትዮጵያ የሹመት መዋቅርና በመሪዎች የብቃት ደረጃ ላይ አዲስ ሀገራዊ ክርክር ፈጥሯል። ጉዳዩ የስራ ክብር ከመሆን ባለፈ በሀገር ውስጥ በፖለቲካ ሴራና በታማኝነት ስልጣን ላይ የሚወጡ መሪዎችና በእውነተኛ የሙያ ብቃት ዓለም አቀፍ ገበያውን የሚቀላቀሉ መሪዎች መካከል ያለውን ሰፊ የብቃት ልዩነት ፍንትው አድርጎ ያሳየ ክስተት ሆኗል። ይህንን እውነታ ከስልጣን በኋላ በዓለም አቀፍ ደረጃ እጅግ ተፈላጊ ከሆኑና በትላልቅ ተቋማት ውስጥ ስኬታማ የስራ ጉዞ እያደረጉ ካሉ የሀገሪቱ የቀድሞ መሪዎች ተሞክሮ አንጻር እንመረምረዋለን። በዓለም አቀፍ ገበያ ተፈላጊ የሆኑት መሪዎች የብቃት ማሳያ ስንመለከት ኢትዮጵያ በከፍተኛ የኃላፊነት ቦታ መርተው ከወረዱ በኋላ በዓለም አቀፍ መድረክ በትላልቅ ተቋማት ውስጥ ተፈላጊነታቸው የቀጠለ መሪዎች ስም ዝርዝር የብቃታቸውን ደረጃ ማሳያ ነው ተብሎ ይወሰዳል። ዶክተር ቴዎድሮስ አድሃኖም የቀድሞ የጤናና የውጭ ጉዳይ ሚኒስቴር በአሁኑ ወቅት የዓለም ጤና ድርጅት WHO ዋና ዳይሬክተር በመሆን በዓለም አቀፍ ደረጃ ከፍተኛውን ተጽዕኖ ፈጣሪ የጤና ተቋም እየመሩ ይገኛሉ። አቶ ኃይለማርያም ደሳለኝ ከጠቅላይ ሚኒስትርነት ስልጣናቸው በፈቃዳቸው ከወረዱ በኋላ በአህጉራዊና ዓለም አቀፍ ተቋማት እንደ AGRA ያሉ የቦርድ ሰብሳቢና መሪ በመሆን በተለያዩ የዲፕሎማሲና የልማት መድረኮች ተፈላጊነታቸው ቀጥለዋል። ዶክተር አሚር አማን የቀድሞ የጤና ሚኒስትር ከሀገር ውስጥ ኃላፊነታቸው በኋላ በተለያዩ ዓለም አቀፍ የጤና ተነሳሽነቶች እንደ የዓለም የጤና ድርጅትና ዓለም አቀፍ የጤና ማዕከላት ውስጥ በከፍተኛ አማካሪነት የቴክኒክ ባለሙያነት ቦታዎች ላይ በስኬት እየሰሩ ይገኛሉ። ዶክተር ሊያ ታደሰ የቀድሞ የጤና ሚኒስትር ከስልጣን ከወረዱ በኋላ በቀጥታ በዓለም አቀፍ ደረጃ ታዋቂ በሆነው የሃርቫርድ ዩኒቨርሲቲ ውስጥ በከፍተኛ የአማካሪነትና የአመራርነት ቦታ የተመደቡ ሲሆን በተለያዩ ዓለም አቀፍ የጤና ድርጅቶች ውስጥም ተፈላጊነታቸው ከፍ ያለ ሆኗል። ወይዘሮ ዳግማዊት ሞገስ የቀድሞ የትራንስፖርትና ሎጂስቲክ ሚኒስቴር ከስልጣን በኋላ በዓለም አቀፍ ደረጃ ተፈላጊ በመሆን የዓለም አቀፍ የሰላም ኢንስቲትዩት ምክትል ፕሬዚዳንት በመሆን በዓለም አቀፍ የዲፕሎማሲና የፖሊሲ መድረክ ላይ ትልቅ ድርሻ ይዘው እየሰሩ ይገኛሉ። ዶክተር ጌታሁን ጋረደው የቀድሞው የፈጠራና ቴክኖሎጂ ሚኒስቴርና የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር የያዙትን የዶክትሬት የትምህርት ዝግጅትና የአመራር ልምድ በመጠቀም በአሁኑ ወቅት በተለያዩ አህጉራዊና ዓለም አቀፍ የአካባቢ ጥበቃ፣ የአየር ንብረት ለውጥና የቴክኖሎጂ አማካሪነት መድረኮች ላይ በብቃት እየተሳተፉ ይገኛሉ። አምባሳደር ተሾመ ቶጋ በፓርላማ አፈጉባኤነትና በተለያዩ ሀገራት እንደ ቻይና በነበራቸው የረጅም ጊዜ ስኬታማ የአምባሳደርነት የዲፕሎማሲ ልምድ ከስልጣን በኋላም ቢሆን በሙያቸው በዓለም አቀፍ መድረኮች ክብርና ተሰሚነት ያላቸው ሆነዋል። እነዚህ መሪዎች ከስልጣን በኋላ ስራ አጥ የመሆን ወይም ተራ የጉልበት ስራ ማውረድ ያልገጠማቸው የያዙት የትምህርት ዝግጅትና የዓለም አቀፍ የስራ ገበያው የሚፈልገው እውነተኛ ብቃት መመዘኛ ስላላቸው እንደሆነ ትንታኞች ያመለክታሉ። የፖለቲካ ሴራ መዋቅርና የገዱ አንዳርጋቸው ዕጣ ፈንታ ስንመለከት በኢትዮጵያ የፖለቲካ ስርዓት ውስጥ ብዙ መሪዎች ወደ ስልጣን የሚመጡት በእውቀታቸውና በዓለም አቀፍ ተወዳዳሪነታቸው ሳይሆን በውስጥ የፓርቲ ፖለቲካ ትግል፣ በብሔር ኮታና በፖለቲካ ሴራ እንደሆነ ይነገራል። አንድ መሪ የፒኤችዲ ዲግሪ ቢኖረው እንኳ ያ የትምህርት ደረጃና የስልጣን ታሪክ የዓለም አቀፍ ገበያውን መመዘኛ የማያሟላ ከሆነ ከስልጣን ሲወርድ የሚገጥመው ሁኔታ ከባድ ይሆናል። የፖለቲካ ታዛቢዎች እንደሚሉት እንዲህ አይነት መሪዎች ከስልጣን ሲወርዱና የሀገር እናት በሙስና ካልሰረቁ በስተቀር በስደት ሀገር ሄደው በሀቀኝነት ሰርተው መኖር ካለባቸው የሚቀራቸው ብቸኛ አማራጭ የአቶ ገዱ ዕድል የሰው ኃይልና የጉልበት ስራ ነው። ይህ የሚያሳየው ግለሰቡ በሀቀኝነት መስራቱ የሚደነቅ ቢሆንም የሀገራችን የሹመት ስርዓት ግን የዓለም አቀፍ መድረክን የማይመጥኑ እርሳቸውን የሙያ ተወዳዳሪነት መገንባት ያልቻሉ መሪዎችን በፖለቲካ ሴራ ስልጣን ላይ ሲያወጣ እንደነበር ትልቅ ማሳያ ነው። የአቶ ገዱ አንዳርጋቸው ታሪክ ከዶክተር ቴዎድሮስ፣ ከአቶ ኃይለማርያም፣ ከዶክተር አሚር፣ ከዶክተር ሊያ፣ ከወይዘሮ ዳግማዊት እና ከዶክተር ጌታሁን ተሞክሮ ጋር ሲነጻጸር ትልቅ መልእክት ያስተላልፋል። በእውቀትና በብቃት ላይ የተመሰረተ መሪ ከስልጣን በኋላም ተፈላጊነቱ በዓለም አቀፍ ደረጃ ይቀጥላል። በፖለቲካ ሴራ እና በታማኝነት ብቻ ስልጣን ላይ የወጣ መሪ ግን ሳይሰርቅ በሀቀኝነት መኖር ካለበት መጨረሻው የዓለም አቀፍ ገበያ የማይፈልገው ተራ ሰራተኛ መሆን ነው። ይህም የሀገራችን መሪዎች መዋቅር ከስር መሰረቱ ሊፈተሽ እንደሚገባ ቁልፍ ማሳያ ነው። በብቃትና በሴራ ፖለቲካ መካከል ያለው ልዩነት መሪዎች ከስልጣን በኋላ ባላቸው ተፈላጊነት ላይ ይንጸባረቃል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።